አንደኛ ስደተኛ ፖለቲካል ፓርቲዎች ከኢሃፓ እስከ ግንቦት ሰባት ኢሃፓ ማለት 30 40 ዓመት ከተባረረ ደርግ ያባረረው ኢህአዴግ ያልተቀበለው ማለት ነው። ኦነግ ስማቸው ብዙ ፓርቲዎች ግማሹ ከኤርትራ ግማሹ ከአውሮፓ ግማሹ ከአሜሪካ መጡ። ይሄ ማለት ጥሩ ስራ ነው እንከን አልባ ነው ሊባል አይችልም። እነዚህ ሰዎች ባላቸው ቲንኪንግ እና አስተሳሰብ ሲመጡ የሚጠብቁት ነገር ስላለ ያ ካልሞላላቸው የራሱ የሆነ ችግር ይፈጥራል። ሁለተኛ ሚዲያ ቅድም እንዳልኳችሁ ኢንሳ ብቻ በመቶዎች የሚቆጠሩ ብሎገሮች ዘግቷል። ዌብሳይት ይዘጋል፣ ብሎክ ይደረጋል እንዳይነበብ። ለምሳሌ ፌስቡክ የሆነ ነገር ሲፈጠር ሲዘጋ የነበረው አሁን በኋላ አካባቢ በምርጫ ፌስቡክ ዝጓሉን ዘግተናል እንዴ? መጀመሪያ እኮ ዘግተናል፣ መጀመሪያ ሰሞን። በምርጫ ግን አልዘጋንም። ቢኮዝ አቅማችን ዴቨሎፕ እያደረግን ስንሄድ መዝጋት አያስፈልግም ወደሚለው እያደገ ሄደ። ሚዲያ ተውት፣ የፖለቲካውን የብሔር ሚዲያ፣ የሀብታም ሚዲያ ያልቀጠረ ሰው የለም። በዚህ ሁሉ ውስጥ በጣም ብዙ ወሬ አለ። ወታደሮች በጣም ጥንቃቄ እንታረጉ። ምለምናችሁ መመክራችሁ ነገር ወደ ብሔር ኮንቴነር ወርዳችሁ የምታስቡ ከሆነ ቲፒኤልኤፍ መታገል ከቲፒኤልኤፍ ጋር መገዳደል አስፈላጊ አልነበረም። ቢኮዝ ቲፒኤልኤፍ እሱ ስለነበረ ቲፒኤልኤፍን ጠልታችሁ የቲፒኤልኤፍን ተግባር የሚደግም ነገር ማድረግ የለባችሁ። ሁለተኛው የኢኮኖሚክ ለውጥ ነው። ኢኮኖሚክ ለውጥ በብዙ መንገድ ይነሳል፣ ግን ጥቂቶችን ኤግዛምፕል አነሳለሁ። አንደኛ የከረንሲ ለውጥ፣ የገንዘብ ለውጥ። እንደ ተራ ቼንጅ እንዳታስቡት። ብዙ አሻጥር፣ ብዙ የተከማቸ ወረቀት፣ ብዙ ኩንታል ያመከነ ሂደት ነው። ኢንዱስትሪያል ፓርክ በቀደም አዳማ አይታችኋል። ከአዋሳና ኮምቦልቻ በስተቀረ ሁሉም ኢንዱስትሪያል ፓርክ አሁን ያለቁት፣ የአዳማም ባህር ዳርም ደብረ ብርሃንም ሁሉም የምታውቋቸው አሁን ያለቁት። ያፋር ኢንዱስትሪያል ፓርክ ሲባል አዋሳን ስለሰማችሁ ሁሉ ያለቀና ያርሳችሁ ከዛ ቀደም አሁን የተሰራው የገበታ ለሀገር ገበታ ለሸገር የሚባሉ ፕሮጀክቶች አንዳንዱን እዚህ አይታችኋል፣ ወደፊትም ታያላችሁ ብዬ አስባለሁ። ነጎርጎራን እነሱም እንደዚሁ ኤክስፖርት ላይ እና ዘንድሮ ብቻ 2 ዓመት ውጊያ፣ ድርቅ፣ መፈናቀል፣ ኮሮና እያለ ቢያንስ 1.2 ቢሊዮን ጨምረናል በ2 ዓመት ውስጥ። 3.9 የነበረው አሁን ዘንድሮ ካነሰ 4.1 4.2 ቢሊዮን እንደርሳለን። 2 ዓመት ውስጥ ነው። በሚቀጥለው 4 ዓመት ካላጋነን ነው ደብል እናደርጋለን። ያለውን ኤክስፖርት እናደርጋለን የገባን ነገር ስላለ። ኤክስፖርት ማድረግ ብቻ ሳይሆን ገቢ አድርጓል። የመንግስት በጀት በለውጡ እኛ ስንመጣ 300 ምናምን ቢሊዮን ነው፣ አሁን 700 ምናምን ቢሊዮን ነው፣ ከደር በላይ ነው። ፋይናንሻል ሴክተር 930 ቢሊዮን ነበር አጠቃላይ ሀብታቸው። አሁን 2.1 ትሪሊዮን ደርሰዋል። የግሉን ተውና ንግድ ባንክ ያያችሁት ቢልዲንግ እንደ መንግስት ቀጥታ እንደ ገርድ ባንመራው አያልቅም። እንደ ገርድ ነው ማለት ፕሮጀክት ቲም ተቋቁሞ ከዚህ ከፒኤም ኦፊስ ተቋቁሞ የተሰራው። አሁን ያላቸው ሀብት የደረሰበትን በተወሰነ ደረጃ አይታችኋል። አግሪካልቸር ላይ ድሮ ይነገር ነበር። መቼም አግሪካልቸር ታውቃላችሁ። የስንዴን ስላያችሁ ብዙ አልናገርም እዛ አካባቢ። አግሪካልቸር ግን በሚቀጥለው ጉባኤ ብልጽግና የተግባባው ስንዴ ኤክስፖርት የማድረግ ሪፖርት መቅረብ አለበት ነው በሚቀጥለው ጉባኤ። ምን ማለት ነው? ሰርፕለስ የሚባለውን ደርሰን ማለት ነው። ለውስጥ አምርተን ለውጭ። ይሄ ስንዴ የስንዴ ጉዳይ ልክ እንደ ልማት ብቻ ተሰዱት። ፈጣሪ በጣም በብዙ ረድቶን ነው ስንዴ ውስጥ የገባ ነው እንጂ ዘንድሮ በጋርሻ ምናምን ባይኖር ኖሮ ግብጽ ላይ የምታዩት መታመስ፣ አውሮፓ የምታዩት መታመስ ከነቀንዱ ነበር እዚህ የሚመጣው ባለው ፖለቲካል ሲቹዌሽን አስቡት። ግን እኛ 25 ሚሊዮን ኩንታል ሃርቨስት አድርገናል። ድርቁ መፈናቀሉ ስላለ ነው የተጨናነቅ ነው እንጂ በቂ ነው ለኛ ከነበረው ፍላጎት። ዘንድሮ ያመረት ነው። የሚቀጥለው ዓመት ደብል እናደርገዋለን። ግን ስንዴ ሲባል ስንዴ ብቻ አይደለም። ግድብ አለ፣ ፓምፕ አለ።
የውሃ ማኔጅመንት አለ፣ ድሪፕ ኢሪጌሽን አለ፣ ማሽነሪ አለ። በጣም በርካታ ጉዳዮች በውስጡ ይይዛል። ጀስት ስንዴ ብቻ አይደለም። ኢትዮጵያ የምናበለጽግና የምንቀይር እኛ ነን፣ ሌላ ኃይል አይደለም። ይሄን አምነን ከገባንበት ለውጥ በእጃችን ነው። ይሄን ካላመን ግን በዶላር በእርዳታ በምናምን መቼም አንቀየርም። መቼም ኮሪያም ቻይናም እንደዚሁ እየታሹ ነው የወጡት፣ እኛም ታሽተን እንወጣለን። ይሄን ለማድረግ ግን ዲፕሎማሲው ላይ መጫወት የሚገባን በልጠን ማየት የሚገባን ልቀን ማየት የሚገባን ጉዳዮች ይኖራሉ። በዲፕሎማሲ ውስጥም ዝም ብለን የምንገለል ሳይሆን ዲያስፖራውንም ሀገሬውንም ተቋማትንም ገንብተን አጠናክረን ዲፕሎማሲ መጫወት የሚገባን ሚና በመጫወት ብልጽግናችንን ማፍጠን ይኖርብናል። በእኔ እምነት በኋላ እናነሳዋለን። በሚቀጥሉት 10 ዓመታት ድራማቲክ የሆነ ኢኮኖሚክ ቼንጅ ኢትዮጵያ ውስጥ ይመጣል። ያ ቼንጅ ዲፕሎማቲክ ቼንጅ ያመጣል። ያ ቼንጅ ወታደራዊ ቼንጅ ያመጣል። ይህንን ቼንጅ ሰብስበን ይህንን ቼንጅ ደምረን ለመቆም የሚያስችል ብቃት ስንፈጥር ኢትዮጵያ እንደ ሀገር ወደ ላቀ ደረጃ የምታድግበት እድል ይፈጠራል የሚል እምነት እና እሳቤ ነው ያለው። በእኛ ሪፎርም የተከተልነው መንገድ 3 ነው። አንደኛ ማቀድ፣ ሁለተኛ መተግበር፣ ሶስተኛ ተቋማዊ ማድረግ ነው። ብዙ በገለጻ በስልጠና ብዙ ያሳለፍነው ነገር እንዳልታውቃላችሁ ከዚህ ቀደም በነበረው ሂደት ውስጥ ምናልባት አጋንኛው እንዳይሆን እንጂ እኔ ባለፉት 3 ዓመታት 4 ዓመታት ከእናንተ ጋር ያጠፋሁትን ጊዜ ያክል ከዚህ ቀደም የነበሩ አመራሮች ያጠፉ አይመስለኝም በኮንሰፕት ደረጃ። ግን እሱ ብቻ አይደለም፣ በርካታ ሰነዶች ተዘጋጅተዋል ለመከላከያ። የመከላከያን አጠቃላይ ሂደትና ሪፎርም የሚገነቡት ሰነዶች ተዘጋጅተው ግማሾቹ ተወያይታችሁበታል ወይ አንብባችሁታል። ግማሾቹም በገለጻ መልክ ብሮደር ኮንሰፕቶች ቀርበዋል። የዛሬውን በጽሁፍ ይላክላችኋል። የመጀመሪያው ሪፎርሙ ማቀድ ነው፣ መቀየር አለበት። ሴኩሪቲ ሰርቪስ ሪፎርም ያስፈልጋል። ያንን ካላደረግን ሀገር አይቆምም የሚል እሳቤ ነው። ሁለተኛው ደግሞ ደረጃ በደረጃ እየተገበሩ መሄድ ነው፣ ተቋማዊ ማድረግ ነው። አንደኛ ያልነው ምንድነው? ቀዩ መጽሐፍ መቀየር። ቀዩ መጽሐፍ የፓርቲ ጠባቂ የፓርቲ የመጨረሻ ምሽግ ስለሚል ነው። ይሄ አርሚ የብልጽግና የመጨረሻ ምሽግ አይደለም፣ የኢትዮጵያ ምሽግ ነው። ብልጽግና ከሰራ ያልፋል፣ ካልሰራ ይወድቃል። አርሚው ከብልጽግና ጋር የሚጣበቅ አይደለም መሆን ያለበት። ሁለተኛው ጠላት አሳንሶ ሰፈር ውስጥ ማየት። ይሄን ሀገር ጠባቂ እንዲሆን ሰፊ የጠላት ምልከታ እንዲኖረው ኢትዮጵያን የሚመስል እንዲሆን ዴሞክራሲያዊ እንዲሆን ቅድም እንዳነሳኋቸው ግለሰቦች ቢጎዱም የተቋሙን ምልከታ በማያጠፋ መንገድ እንዲሄድ ጥረት ተደርጓል። ሰነድ ተዘጋጅቷል፣ ስልጠና ተሰጥቷል፣ ውይይት ተካሂዷል። ከኦፕሬሽኑ ባሻገር ሪፎርሙን በማቀድ የነበረው በሰነድና በስልጠና ማዘጋጀት ነው። በመተግበር ደረጃ ቅድም እንዳነሳሁት ህብረ ብሔራዊ እንዲሆን የእዝ አደረጃጀት ለውጦች እንዲፈጠሩ በቴክኖሎጂ እንዲዘምን ሰሞኑን እንዳያችሁት እንግዲህ አንዳንድ ሰው ኤርፎርስ ሲሄድ ኤርፎርስ ነው በደንብ ኢንቨስት የተደረገበት ይላል። ኒስ ሲሄድ ኒስ ነው ይላል። ኒስ ብቻ አይደለም፣ ኢንሳም እንዳያችሁት ነው፣ አርቲፊሻል ኢንተለጀንስም እንዳያችሁት ነው። ሪፐብሊካን ራሱ ቢጎበኝ ብዙ ቦታ እንዳያችሁት አይነት ቴክኖሎጂ አለው። በኮሙኒኬሽንም በሲሲቲቪም በምናምንም አለው። እነዚህ ሎ ኢንፎርስመንት ላይ የነበሩ ሪፎርሞች፣ ለውጦች ምን ፈተና ነበራቸው ያላችሁ እንደሆነ አንደኛ የመከላከያው በጣም ግዙፍ መሆን፣ የተቋሙ መስፋት ሊደርሺፑን ቻሌንጅ የሚያደርግ ሆኗል። ሁለተኛ መከላከያና ፖለቲካ ያላቸው የነበራቸው መጋባት፣ ካድሬ ራሱን ስራ ሳይሰራ ልማት ሳያመጣ በኮራፕሽን ህዝብ እያሳቀቀና እየገደለ መከላከያ ጋር ተለጥፎ እንዲጨማለቅ መፍቀድ የለባችሁ። እያደረገ ያለው እንደሱ ነው። ይሰርቃል፣ የራሱን ያከማቻል፣ መጠቀሚያ ያደርጋል። እዚህ ኦሮሞ፣ አማራ ምናምን እያለ አጭበርባሪ። እናንተ ክብራችሁ መጠበቅ አለባችሁ። ወታደር መሆን አለባችሁ። ባያድላችሁ ነው እንጂ የትኛውም ካድሬ እናንተ ሩብ አያክልም። ብዙ ይነግራችኋለሁ፣ አያክልም። በጭንቁ ጊዜ እኮ እናንተ ናችሁ። ህዝቡን ያወያያችሁት እናንተ ናችሁ።
የተዋጋችሁ እናንተ ናችሁ። በቦቴ ውሃ ያጠጣችሁ እናንተ ናችሁ፣ ካድሬ አይደለም። ግን they want to manipulate ጥሎ እየሸሸ በውጊያ ጊዜ በሰላሙ ጊዜ ደግሞ ይገመግማል። ይሄ አንዱ በሽታ ነው። ሶስተኛው ሪፎርሙ ብቻውን አለመመራቱን። ውጊያ አለ፣ ችግር አለ፣ መከራ አለ፣ ብቻውን አልተመራም። የሀብት ውስንነት አለ፣ በጣም ከፍተኛ ሀብት ነው የሚጠይቀው። ጥቅም ችግር አለ፣ ወታደሩ በቂ አይደለም። አሁን እኮ ነው ቤት ይሰጣቸው መሬት ይሰጣቸው ምናምን በህግ ያወጣ ነው እድሜ ራዘም ያለው እንጂ ወታደሩ ሲኖር ጀነራል ነው፣ ሲወጣ ደሃ ነው። የሰራዊት የፖለቲካል ግንባታ በሶስት ካታጎሪ በዓለም ደረጃ ተከፍሎ ሊታይ ይችላል። አንደኛው ዳይቨርጀንት የሚባለው ነው። ዳይቨርጀንት ማለት ዳይቨርጀንስ አፕሮች የሚከተሉ ሀገራት ብዙም ባይሆኑ ፖለቲካና አርሚው ክሊር የሆነ ቦርደር ያለው፣ የስጋት ትንተናው፣ የፕራዮሪቲ አቀማመጡ፣ ለጠላት ያለው ግምትና ዝግጅት የሚወሰነው በአርሚው ብቻ ነው። ቶታሊ ፖለቲካል አመራሩ በፕራዮሪቲ አይገባም። እንደነዚህ አይነት ሀገራት የብሔር ምጥጥን የሚያስፈልገውን ሀገር፣ ሃይማኖት የሚያስፈልገውን ሀገር ምናምን ታሳቢ ያደርጉም። ፒውር ፕሮፌሽናል ናቸው። ለምሳሌ ኦሮሞና አማራ ብቻ ፕሮፌሽናል ናም ብለው ሙሉ ወታደሩን ይዘው ፖለቲካ አመራሩ ለምንድን ነው ወላይታ ማትጨምሩ ብሎ መጠየቅ አይችልም። ፕሮፌሽናል ስለሆነ ፒውርሊ እነሱ ይሆናል ማለት ነው። እኛ ደግሞ እዛ አልደረስንም። እንደምታውቁት እንኳን ውጪ እዚህም አልደረስንም። ዳይቨርጀንስን ብንከተል ፕሮፌሽናሊዝሙ አድቫንቴጅ ያለው ቢሆንም ይሄ ፖለቲካል በሽታችን አርሚን ያፈርስብናል። ሁለተኛው ኮንቨርጀንስ ነው። ኮንቨርጀንስ ደግሞ የሲቪል ቁጥጥር የበዛበት አርሚ፣ ሲቪልና አርሚው መለየት የሚያስቸግር። በእኛ ሁኔታ አንድ ቋንቋ አንድ ብሔር ስላልሆን የጠላት ዴፊኒሽናችንም ችግር ስላለበት ኮንቨርጀንስ አፕሮች ብንከተል አያዋጣም። የኛ ያሁኑ ፕላስቲክ የሆነ ነው፣ ሚዛናዊ የሆነ ነው። ፕሉራሊስቲክ ሲባል አንደኛ ፕሮፌሽናሊዝም ይጠበቃል፣ መቀላቀል መኖር የለበትም። ነገር ግን ፕሪንሲፕሎች ይቀመጣሉ። ሀገራዊ ውቅርን ታሳቢ ያደረገ መሆን አለበት። ብሔር ብሔረሰብን ታሳቢ ያደረገ መሆን አለበት። ዘመን የሚሻገር መሆን አለበት። ወንድማማችነት ያለበት መሆን አለበት ብለን ፕሪንሲፕል ካስቀመጥን በኋላ ያንን ፕሪንሲፕል ፕሮፌሽናሊ የሚሰራ አርሚ ይሆናል ማለት ነው። ያ ካልሆነ ፕሉራሊስቲክ ካላደረግነውና ኮንቨርጀንስም ከሆነ ቅድም እንዳነሳሁት መልታይ ኤትኒክ ግሩፕ ባለበትና የቶት ዲፍረንስ ባለበት ሀገር አይመጣም። ሀገር እየጠበቁ ሪፎርም ማድረግ አስቸጋሪ የሚያደርገው ነገር ሀገር በአራት ምሰሶ ላይ ነው የምትቆመው። እነዚህ ምሰሶች ኢኳሊ በጊዜ በሀብት በአመራር ባላንስ አድርገን ካልሄድን በስተቀር አንዱ ጋር ካዘነበል ይጠፋል። አንደኛው ኢንፍራስትራክቸር ነው። ኢንፍራስትራክቸር ፊዚካሉ መንገድ ምናምን ብቻ ሳይሆን ተቋም፣ መከላከያ፣ ደህንነት፣ ፖሊስ ምናምን ይባሉ ተቋማት በጣም ኢምፖርታንት ናቸው ለሀገር። ኢንስቲትዩሽን ተልዕኮ ያላቸው ስራቸውን የሚያውቁ ወዴት እንደሚሄዱ የሚገባቸው ተቋማት ያስፈልጋሉ። አንደኛው። ሁለተኛው ኢንፍራስትራክቸር ነው። ከኢንፍራ በኋላ ኢንትራ ነው የሚመጣው። ኢንፍራስትራክቸር ልክ አንድ ሰው ስኬለተን ካለው በኋላ የደም ዝውውሩ እንደማለት ነው። ስኬለተን ብቻውን ሰው አያደርገውም። የደም ዝውውር የግድ ያስፈልገዋል። ኢንፍራስትራክቸር ማለት የኢኮኖሚ ስርዓቱ ማለት። እነዛ ተቋማት ኢኮኖሚክ ስርዓት ከሌለው በስተቀር ደሞዝ የላቸውም፣ ሊቆሙ አይችሉም። ስኬለተኑ የደም ዝውውር ይፈልጋል። ሶስተኛው ሌየር ሱፕራስትራክቸር ነው። ሱፕራስትራክቸሩ የፖለቲካል የቶት የማይንድ የቲንኪንግ ጉዳይ ጋር የሚያጠነጥን ነው። ምንድን ነው የምናስበው? ወዴት ነው የምንጓዘው? በምን ፕሪንሲፕል ነው የምንግባባው የሚለውን የሚመልሰው ሱፕራስትራክቸር ነው። በእኛ ሁኔታ ፖለቲካ፣ ሚዲያ ምናምን ሊሆን ይችላል። አራተኛው አልትራስትራክቸር ነው። አልትራስትራክቸር አይታይም፣ ግን በጣም ኢምፖርታንት ነው። ማህበራዊ ውቅር፣ የእምነት ውቅር። አሁን እምነት ተቋማት ጋር ያለው ለምሳሌ ኦርቶዶክስን አንድ ማድረግ፣ እስላም አንድ ማድረግ ከዚህ ጋር የሚያያዝ ጉዳይ ነው። የማህበረሰቡ ኖርም ላይ ቫልዩስ ላይ ካልተሰራ በስተቀር ተቋም ብቻውን ሀብት ብቻውን አገር አያቆምም። እነሱ
አራቱ ጉዳዮች ፓራላሊ እንዲሄዱ ያስፈልጋል። የመጪው ጊዜ ሀገራዊና ወታደራዊ ትልሞቻችን ምንድናቸው ነው? ቀጣዩ ሀገራዊ ትልም በ2035 የዛሬ 13 ዓመት ገደማ ጠንካራ ሀገረ መንግስት መገንባት፣ በአፍሪካ ታላላቅ ከሚባሉ 5 ኢኮኖሚዎች እና ከዚያ በላይ ጠንካራ ኢኮኖሚ ያላት ሀገር መገንባት፣ የምግብ ዋስትናን ማረጋገጥ፣ በሚቀጥሉት 10 ዓመታት ምግብ የምትሸጥ እንጂ የማትለምን አገር ማድረግ ነው። ይሄን ለማድረግ ዝም ብሎ ፍላጎት ዝም ብሎ ህልም አይደለም። ኢትዮጵያ አሁን 40% በላይ አረብ ላንድ የሚታረስ መሬት አላት። ኢትዮጵያ በአመት 84 ቢሊየን ሜትር ኪዩቢክ ውሃ ዝናብ ታገኛለች። ኦር እስካሁን ባለው ሁኔታ ማክሲመም ኦፍ 10% ፍሬሽ ወተር ትጠቀማለች። ኢትዮጵያ 30 ሚሊዮን ተማሪዎች ዛሬ ታስተምራለች። 30 ሚሊዮን መሬት አለን፣ ውሃ አለን፣ የሚማር ሰው አለን። ሁለት ክሪቲካል ኤሪያስ አሉ ኢትዮጵያ ከልማት አንጻር ልትሰራ የሚገባው። አንደኛ ማዳበሪያ ነው፣ ሁለተኛ ጋዝ ነው፣ ኦይል። ጋዝ ተሞክሮ ተገኝቷል። ኩባንያው ነው ችግር ያለበት። እሱን ከፈታና ጋዝ ከወጣ 100% ለማዳበሪያ የሚሆን ግብአት በከፍተኛ ደረጃ ኢትዮጵያ ያላት ፖታሽን ጨምሮ። ማዳበሪያ ካወጣን ጋዝ ካወጣን መሬቱ አለ ብያቸዋለሁ። ውሃው መለስተኛ ግድብ ይፈልጋል። በርከት ያሉ ግድቦች በዚህ ዓመት 100 ገደማ እየሰራን ነው። ማብዛት በሺዎች ግድብ ያስፈልጋል። ትናንሽ ግድቦች ወተር ፕሮፐርሊ ማኔጅ ማድረግ በእርግጠኝነት በሚቀጥሉት 2 ዓመታት 3 ዓመታት በእርግጠኝነት ስንዴ ኤክስፖርት እናደርጋለን። ምንም ጥርጥር የለውም። ለዛ የሆኑ ግራውንድ ስራዎች የተሰሩ ነው። ውጤትም ታይቶበታል። በፍሩት አቮካዶ፣ ማንጎ፣ ፓፓያ የጀመርነው አሁን በከተማ እርሻ ሽንኩርት፣ ቃሪያ የጀመርነው ቡና በጉንደላ በመትከል የጀመርነው እያስፋፋን ከሄን አግሪካልቸራል ፕሮዳክትስ ቢያንስ እኛን መግበው የሚሸጡ ይሆናሉ። ከማዕድን አንጻር በወርቅ፣ በፖታሽ፣ በጋዝ ሰፋፊ ርቀት መሄድ የሚያስችል ብቃት አለ። እሱን መመንዘር ይኖርብናል። ይህን ካደረግን ኢትዮጵያ በብዙ መልኩ በሚቀጥሉት 10 ዓመታት ስትሮንግ ኢኮኖሚ መገንባት ትችላለች። በ2050 የዛሬ 30 ዓመት በዓለም ከ20 ኢኮኖሚ አንዷ መሆን አለባት። ምክንያቱም አፍሪካ ውስጥ ናይጄሪያ ብቻ ነው በቁጥር ከኛ የምትበልጠው። ራስ አስቀጥል ተቋማት መከላከያ ይፈርሳል ምናምን ይፈርሳል ሳይሆን ራሱን የሚያስቀጥል ቁስ ተሻጋሪ የሆነ ተቋም መፍጠር ያስፈልጋል። ይሄን ለማድረግ እኛ ፋውንዴሽኑን ከጣል ኢትዮጵያዊ ስፕሪትን ፕሮፐርሊ ከገነባን ካለምንም ጥርጥር የኢትዮጵያ የሚቀጥሉት 30 ዓመታት ታሪክ የኮሪያን ታሪክ የሚደግም ነው። እኛ ያ አቅም አለን። ያ አቅም እንዳይፈጠር የሩቅ ጠላቶቻችን የቅርብ ኃይሎች ይጠቀማሉ። እኛ የቅርቦቹን ታሳቢ አድርገን የምንዘጋጅ ከሆነ አናድግም። የሚልኳቸውን ሰዎች ታሳቢ አድርገን ከተዘጋጀን ግን እንመነደጋለን። እስካሁን የነበረው ጠላት እዚቹ በመሆኑ እድገታችንን በዛው ልክ የተወሰነ ነበር። ያንን አስፍቶ የሚሄድ ብቃት ያስፈልጋል። ይሄን ለማድረግ የኛ ፎከስ ትኩረት መሆን ያለበት የራያችን መንገደኛ እንጂ የችግሮቻችን እስረኛ መሆን የለብንም። በጣም በርካታ ችግር አለ። ችግር እየያዘ የሚያስረን ሳይሆን ራያችን የሚያስወጠን መሆን አለብን። ራዕይ ላይ ፎከስ አድርጎ የሚሰራ
በችግር የማይታሰር ማንኛውም ሊደርሺፕ ካለ ጥርጥር አሸናፊውን ፍላጎቱን ያሳካል። ለዛ መሄድ ያስፈልጋል። ከዚህ አንጻር በይፋ 5D ነው አቅጣጫችን እየተናገረ ያለው። ለእናንተ ግን 6D ነው። አንደኛው ዲፌንስ ነው። ዲፌንስ ይባል መከላከያ ሳይሆን አጠቃላይ መከላከል፣ ናሽናል ኢንትረስት መከላከል። ሁለተኛው ዲሞብላይዝ ነው። የጠላት የሐሳብ ትጥቅ ማስፈታት፣ ሸኔ ገኔ በኔ ምናምን ማስፈታት ያስፈልጋል። ትጥቆች እንደዛ ፓራል ፎርስስ ማምከን ያስፈልጋል። ፓራል ፎርስ ፖለቲካል ብቻ ነው መከራከር ያለባቸው እንጂ ተቋም በሚገዳደር መንገድ መሄድ የለባቸውም። ሶስተኛ ዲስከሽን ነው ዊዝን እና ከሌሎችም ጋር ውይይት። አራተኛ ዴሞክራሲ ማጽናት ነው። አምስተኛ ዴቨሎፕመንት ነው። በፍጹም መዘናጋት የሌለብን ነገር ኢኮኖሚ የሆነ ነገር ቁልፍ ስለሆነ ኤቭሪ ሲንግል ዴይ የዴቨሎፕመንት ተውት ያለንና ምናለማ መሆን አለብን። ስድስተኛው ዲፕሎማሲ ነው። ዲፌንስ ውስጥ ዲተረንስ አለ። መጠንከር፣ አቨርት ማድረግ፣ ውጊያዎች እንዳይፈጠሩ ለማድረግ የሚያስችል ብቃት መፍጠር ይጠይቃል። እነዚህ እንደ አቅጣጫ የምንጠቀምባቸው ይሆናሉ። እንግዲህ ዲፌንስ ሲባል ህዳሴን ይጨምራል፣ ጥቅሞቻችንን መከላከል ማለት ነው። ውይይት ሲባል በውስጥም በውጭም ለማለት ነው። ዴሞክራሲ ሲባል ምርጫን፣ ተቋም ግንባታን፣ መልካም አስተዳደርን ማፍጠን ማለት ነው። ኢኮኖሚ ሲባል ደግሞ ፕራይመሪሊ ስራ አጥነትን መቀነስ፣ የዋጋ ንረት ማኔጅ ማድረግ፣ የምግብ ዋስትና ማረጋገጥ፣ ኢንፍራስትራክቸር ማስፋት ማለት ነው። ዲፕሎማሲ ላይ ዋናው ነገር የውስጥ አቅም ማጠናከር ነው። ጠንካራ መከላከያ ያለው ሀገር ዲፕሎማሲ ያሸንፋል። ጠንካራ ሎ ኢንፎርስመንት ኤጀንሲ ያለው ሀገር ዲፕሎማቲካሊ አይሸነፍም። እነሱ ማጠናከር ያስፈልጋል። ብሔራዊ ኃይሎች ማጠናከርና ከፍ ማድረግ በእጅጉ ያስፈልጋል። ይሄ ከሀገር አንጻር ያለው አቅጣጫና አካሄድ ነው። ከመከላከያ አንጻርስ የጀመርነው ሪፎርም የአጭር ጊዜ ቢሆንም ገና ሰፊ ስራ የሚጠበቅብን ቢሆንም አመርቂ ሊባል የሚችል አቅም እየፈጠርን ነው። አሁን ካልተኛችሁ ተክታችሁ ከሰራችሁ በ3 ወር ውስጥ 3 ዓመት የሚከላከል ጦር መገንባት ትችላላችሁ። በ6 ወር ውስጥ 5 ዓመት ራሱን የሚያቆም አርሚ መገንባት ትችላላችሁ። ከዘረኝነት የጸዳ፣ ከሰፈርተኝነት የጸዳ፣ በወታደራዊ ፕሮፌሽን የሚያምን፣ ለፖለቲካ ጥገኛ ያልሆነ፣ በመንግስት መለዋወጥ የማያፈርስ ተቋም መፍጠር ትችላላችሁ። እሱን ለማድረግ በውጊያ ጊዜ በጭንቅ ጊዜ የነበራችሁ ጀግንነት በሰላም ጊዜ መደገም አለበት። ብዙዎቻችሁ በአውደ ውጊያ ያገኘኋችሁ በዚያ መከራ ጊዜ አፈር ልሳችሁ አፈር ላይ ሆናችሁ ሀገራችሁን ለመከላከል በጀግንነት ማንም የማያማችሁ ሰዎች ናችሁ። መቼ? በጦርነት ጊዜ። ያንም በሰላም ጊዜ ደግማችሁ ማሳየት ይጠበቅባችኋል። በመሰልጠን፣ በማሰልጠን፣ በማንበብ፣ በማስነበብ፣ በማዘጋጀት የማይደፈር ዩኒት አርሚ ፈጥራችሁ በሰላሙም በጦርነቱም ጀግና የሆነ ጀነራል መሆን ይጠበቅባችኋል። አሁን ያለው መንግስት አሁን ኢትዮጵያን እየመራ ያለው መንግስት ባሉት ጀነራሎች በጣም ይኮራል። በጣም ማንም ሰው ወታደሮቹ እንዲነካበት አይፈልግም። መንግስት በጣም ይኮራባቸዋል፣ በጣም ያከብራቸዋል። የመጨረሻው ምክሬ ከአንድ ሁነት በኋላ አትተኙ። በጣም ብሶ የሚገለው አንድ ስራ ሰርቻለሁ ይረካና በዛ ይተኛና ያ የሰራውም ያላየው ይበላሻል። ይሄ እንዳይሆን ከስራ በኋላ ከሚሽን በኋላ ምሽግ ማየት፣ ዩኒት ማየት፣ ኮሙኒኬሽን ማየት፣ ትጥቅ ማየት፣ ሎጂስቲክስ ማየት፣ የጎደለ ማየት ስታዩ ስለምትፈቱ ስታዩ ስለምታስተካክሉ የእናንተ ማየት ያለውን ኢምፖርታንስ እወቁ። ተዋደዱ፣ ተከባበሩ። ከሰራዊት ሪፎርምና ድሎቹ እስከ መጪው ጊዜ ሀገራዊና ወታደራዊ ትልሞች የተነሳበት የጠቅላይ ሚኒስትሩ ማብራሪያ ኢትዮጵያ በሁሉም መስክ ያላት ራዕይ በግልጽ የተመላከተበት ነው። ጀነራል መኮንኖቹ ገለጻና ማብራሪያው ሀገራዊና ዓለም አቀፋዊ ሁኔታን በላቀ እንዲረዱ እንዳስቻላቸው ገልጸዋል። ይህንን የቀጣይ የሥራ መመሪያም እስከታች ድረስ በማውረድ በጋራ ተግባቦት ለተጀመሩ የመከላከያ የለውጥ ሥራዎች ስኬታማነት እንደሚሰሩ ተናግረዋል። አጠቃላይ ሀገራዊና ዓለማዊ ሁኔታን
ቀጣይ የሀገራችን ዕጣ ፈንታ የሚወስኑ ጉዳዮች ላይ በተሰጡ ማብራሪያዎች ዙሪያ ሰፋ ያለ ግንዛቤ የያዝኩበት ነው። በዚህ ሂደት ዋናው ሰፊና ጥልቀት ያለው ግንዛቤ እንዲይዝ ያደረገኝ የሀገሪቷ የለውጥ እንቅስቃሴ በሀገር ብቻ ታጥሮ የሚቀመጥ ነገር ብቻ ሳይሆን